ብትችሉ ይሄን ቪዲዮ ታዩታላችሁ ሁላችሁ በእርግጠኝነት ሁላችሁም ታዩታላችሁ። ደውሉልኝ ኤፍሬምና ሩታን ለማግኘት ስትሄዱ ደውሉልኝ። አብርሃም ካለ ደውሉልኝና እኔ ደግሞ ምን እንደማደርግ ላሳያችሁ። ማንናችሁም አብርሃም ያለበት ቦታ ደውሉልኝ። በቃ ደውሉልኝና ያለውን ማድረግ ያለብኝን ነገር አድርጌ ላሳያችሁ። ሁሌ ወሬ ነው መስላችሁ፣ እኔ ደግሞ አድርጌ ላሳያችሁ እፈልጋለሁ። ይሄን ነገር በቃ ማድረግ ስለምፈልግ አድርጌ ላሳያችሁ። እስቲ ተረዱኝ፣ አንዴ ብቻ ተረዱኝና ደውሉልኝ። ምን ማምጣት እንዳለብኝና ምን ማድረግ እንዳለብኝ እስቲ እንትን በሉ። በቃ ይሄን ነው የምላችሁ። እስቲ ጥሩኝ ልየው። እንደዚህ አይቼው እኔ ልመለስ ወይም ደግሞ ኤፍሬምን ፈርቼ ሩታን ፈርቼ ወይን ነገር ፈርቼ ወንድሞቹ ፈርቼ ሁላችሁም እኔ በተለይ ሩታ ኤፍሬም የምታደርጉት ነገር ውይ ለወንድም ለባል የማይገባ ነገር ባል እላለሁ። ፈተሽዋል እኮ ባልሽ እኮ አይደለም ጀስት ፍሬንድሽ ነው ጓደኛሽ የልጅሽ አባት ሊሆን ይችላል። በቃ ሃይ ሃይ ልትባባይ ትችያለሽ። ሌላ የተለየ ታሪክ ምንም ልትፈጥሪ እንደማትቻቅ ምን ምክንያቱም የመፍጠር ሞራን እንደሌለሽ ስለማቅ ያው ሁላችሁም እንዲሆንም ብላችሁ ታብዳላችሁ። እኔ ዛሬም ነገም ከወንድሜ ጎን እንደሆንኩኝ አጠራጠሩ። ሁላችሁ ብዙ ነን አለን ክፍተት ስላጣን ክፍተት ደግሞ ካሁን በኋላ ያስፈልገን ማድረግ ያለብን ነገሮች እያደረግን እንሄዳለን እንጂ ማንም አብርሃም ላይ ሲቀልድ ማየት አልፈልግም። ማንም አብርሃም ላይ ሲሳለቅ ሲጫወት ማየት አልፈልግም። እኔ አብርሃም እልህ ይዞኛል አደርገዋለሁ። ሁሌም እስካሁን የለፈለፍኩት ይበቃኛል። ሁሌም የሰው በር የገነጠልኩት ይበቃኛል። ሁሌም በሌለበት ቦታ እየሮጥኩ ሲሄድ ያለ ይመስለኝና የማደርጋቸው ብዙ ሰቶች ነበሩ። አድርገዋለሁ፣ አልፏል። ሰተኛ ነኝ። ሰተኛ የሆንኩትም በወንድሜ ምክንያት ነው። እሱ ያለ መስሎኝ ብዙ ነገር አድርጌያለሁ። አጥፍቻለሁ። አዎ አጥፍቻለሁ። ምን ይመጣል? ምን አጥፍቻለሁ። ወንድሜ የሚድም መስሎኝ ኤፍሬም ቤት ያለ መስሎኝ ኤፍሬም ቤት ገንጥያለሁ። ሩታ ቤት ያለ መስሎኝ ሩታ ቤት ገብቼ መነቃቀሬያለሁ። በቃ አሁን ግን አትጠራጠሩኝ። ምንም ነገር ከማድረግ ወደ ኋላ አልልም። ከመቀላትም በላይ አደርገዋለሁ። ምንም ነገር ከማድረግ ወደ ኋላ አልልም። ማናችሁም ካሁን በኋላ ስትመጡ እመኑበት። እዚች ጋር ደግሞ መታችሁ ሰርታችሁ እኔ ዛሬ ይኸው ቁጭ ብዬ ነው የምጠብቃችሁ፣ ቆሜ ነው የምጠብቃችሁ። ከዚህ ጋር ንቅንቅ አልልም። ሁላችሁንም እንትን አትበሉ፣ አትርሱት። የማደርጋቸውን ብዙ ነገራቶች አትርሱት። ፍላጎቴ ከዚህ ሌላ ምንም አይደለም። ሁሌ የምላችሁ ነገር ቢኖር እግዚአብሔርን አብርሃምን በየትኛውም መንገድ በየትኛውም ይሁን አብርሃም ወደ ድሮ ማንነት እንደምትመለስ አትጠራጠር። ትመለሳለህ። እነሱ ወደው ሳይሆን ለግዳቸው አብርሃም አትጠራጠር። ይሄኔ ያኔ ወንድነት ትለኛለህ። በቃ ማናችሁም ወንድነት የምታከብሩት ያኔ ነው። አደርገዋለሁ፣ ደግሞ አደርገዋለሁ። ደሜ ፈልቷል፣ አደርገዋለሁ። ያኔ አትጠራጠሩ። ማናችሁ በምትመጡብኝ ልክ እመለስላችኋለሁ። በምትመጡብኝ ጥግ እሄዳለሁ። ማንም ምንም አያመጣ። እጠብቃችኋለሁ። እየጠበቅኳችሁ ነው። እዚህ ጋር እዩት፣ እየጠበቅኳችሁ ነው። ማናችሁ በየትኛውም ታሪክ የትኛውንም ነገር ልትፈጥሩብኝ እንደማትችሉ ግልጽ አድርጌ እነግራችኋለሁ። ሁላችሁንም ወዳችኋለሁ። በያላችሁበት አሁንም ጸሎትና ዱዓችሁ አይለየው። አብርሃም ማለት ለሰው ልጅ ከሚባለው በላይ እኛ ከምናወራው በላይ የዋና ምስኪን ነው። ሳይበላ ሰው እኮ ቤቱ ገብቶ ሳይጠግብ እንጀራ ተርፎ እኮ ሳይተርፍ ትሪ ባዶ ከሆነ የበላ የጠገብክ ማይመስለው ሰው ይህን ሰው ደግሞ በየትኛውም ሰው እንዲጎዳ ወይም ደግሞ እንዲሆን እንደዚህ በድን እንዲሆን መፍቀዴ ራሱ ያናደደኛል። አዎ ምን እሺ ጊዜ ቤተሰብ ሊኖረው ይችላል። ቤተሰቡ ካልተቆረቆረለት እኔ ልቆረቆረለት ይችላል። ወንድሜ ነው። የስጋ ዝምድና ምንም አያደርግም። ያው የስጋ ዝምድና የምትሉት እየጎዳው ነው፣ እያሰቃየው ነው። ከዛ ሌላ የተለየ ታሪክ ማንም እያመጣ ስላልሆነ ሁላችሁ በያላችሁበት ሰላማችሁ ብዝት ይበል።